ሰላም ሰላም የጽጌ ቪዲዮ ቻናል ተከታተልት ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አለሁላችሁ። እንዴት አላችሁልኝ ውድ ቤተሰቦቼ? ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት በቀደም ግን እንዴት ነው ስራ የረመዳን ስራ እንደዚህ ያዛች ነው የበረታች ነው የረመዳን እግዚአብሔር ይመስገን ያለቀ ነው። ትንሽ እንደቀረኝ አይዛቸው በርትልኝ እላችኋለሁ። እኔ ያው የበረታሁ ነው እግዚአብሔር ይመስገን። ጤና ካለ ሁሉም ነገር ማያልፍ ነገር የለም። ያው መጀመሪያ ላይ በጣም ይከበደ መጀመሪያ ነው፣ መጨረሻ ላይ ነው የሚከብደው። ያው እግዚአብሔር ይመስገን ያለቀ ነው። ትንሽ የቀረን ፈጣሪ በሰላም አጀምሮ በሰላም ደግሞ ያጨርሻል። ጾማችን እንደዛ ፈጣሪ ኃይላችን ያጽናው፣ ኃይል ይስጠን፣ ጠንካራ ሁሉም ነገር እና እግዚአብሔር ይመስገን እስካሁን ያቆየን ፈጣሪ እግዚአብሔር ይመስገን እና እስከ መጨረሻው እንደዛ ይሳካልን እላችኋለሁ። በርቱልኝ። ያው ረመዳን ካለቀ በደንብ ጠንክረን እንሰራለን። 2018 ያሰብንበት ሁሉም ነገር ተሳክቶ ሀገራችን እንገባለን እላችኋለሁ። ሀገራችን እንደፈለግንበት እንሰራለን እንጂ ሰው ቤት በጣም ከባድ ነው። እንደፈለግብን አንቀርጽም አንሰራምና አይዛችሁ እላችኋለሁ። በርቱልኝ እና ዛሬ ይዘላችሁ የወጣሁ ሀሳብ ያው ፀጉሬን ሰራ ነው ዛሬ ማለት ነው። ያው ፀጉሬ ቆርጬ ነው። በፊት ረጅም ነበረ፣ ብዙ ረጅም አይባልም ግን ረጅም ነበረ በፊቱ ፀጉሬ። ከዛ ቀለም ቀብቼ ነው ተበላሸብኝ። ከዛ ቆረጥኩ ላጭኩ ሁሉም ማለት ነው። ከዛ አዲስ ፀጉር ነው ያለኝ ማለት ነው። የአንድ አመት እና የበፊት ፀጉሬ እንደዚህ ነበረ፣ በጣም ረጅም ነበረ። ከዛ ቀለም ቀብቼ ማለት ነው። ቀለም ቀብቼ እዚህ ፊት ለፊቴ በቃ በጣም ነው የሸሸ ማለት ነው። ብዙ ነገር ይጠቀማለሁ እና ምናምን ብዙ ነገር ማለት ነው። ማስክ ይጠቀማሉ ብዙ ነገር ግን በጣም ረጅም ሆነ ነበረ። በጣም ግን በቃ ቀለም ከቀባሁ ሰዓት አለፈው። ከዛ የተቆራረጠ ምናምን የረገፈን ባለኝ ማለት ነው። ከዛ ምንም ማድረግ አልቻልኩም፣ ላጭኩ ማለት ነው። ከዛ አዲስ ነው የወቀለልኝ። ብዙ ነገር ይጠቀማለሁ እግዚአብሔር ይመስገን። አሁን ረመዳን ስለሆነ ነው እንጂ ይሄን እጠቀማለሁ ሁሉም ነገር ያው ያደገልኝ ነው እግዚአብሔር ይመስገን። የአንድ አመት ነው እዚህ ፀጉሬ ማለት ነው። እና አሁን ሽሩባ ይሰራለሁ። አብራችሁን ቆይ ቤተሰቦቼ። አሁን ጀምሩ ነው መስራት ማለት ነው። እኔ ስደት ላይ ሳሎን ምናምን ተሰርቼ አላውቅም። የራሴ ነው የምሰራው ፀጉሬ ማለት ነው። እዚህ ያረኩ ያው ቀለም ቀብቼ ነው ወደ ኋላ የመለስኩት እንጂ በጣም ረጅም ነበረ በእውነት። እና ብዙ ነገር እጠቀማለሁ፣ ራሴ ቅባት ይሰራለሁ። እንደዛ ያረኩ በጣም ረጅም ሆናልኝ ነበረ ግን ሰራ ላይ ተቀብቼ ቀለም ማለት ነው። ቀለም እና ተቀቡ ሂና ነው በጣም አሁን ቀይ ነው የኔ ፀጉር ማለት ነው። ሂና ስለሚቀባው በሰሙን አንድ ጊዜ ወይም 2 ጊዜ እቀባለሁ። በጣም አሪፍ ነው። ሂና እና ሰድር ይቀባለሁ ማለት ነው። ከዛ በዛለች እንጎርት ምናምን ማዝሜራ ምናምን መስማር ውሃ አፍልቼ ከዛ አንድ እንቁላል ምናምን አንድ ነገር በሌላ ጊዜ ይመጣል በአሪፍ ቪዲዮ ሂና የሰራሁ ማለት ነው። ተዛሬጌ ራሴ የሰራሁ ቅባትና ሂና ማለት ነው። ፀጉሬን እንደ ወደ ነበረው እንድመለስ
እንድመለስልኝ የጣርኩ ነው ማለት ነው። እና እንደዚህ እየሰራሁ አሁን ያው ካላችሁ ተኩስ አላውቅም እንዳይበላሽብን ማለት ነው። መለስለሲያ ብቻ ነው የምጠቀመው እንጂ ተተኩሰሽ ተሻወር ምናምን ሰርቼ አላውቅም። ግን ያው ዘበር መስገን የተስተካከለልኝ ነው። እንደዚህ ያረክ ስራለሁ። ቆንጆ ነው። እንደዚህ ያደርገን ፀጉራችን እንሰራለን። እንደዚህ አድርጌ እየሰራሁ ነው። አጭር ስለሆነ አሁን በዛ እንደዚህ አድርጌ ግማሽ ሰርቻለሁ። እንደዚህ አድርጌ እየሰራሁ ነው። በተለይ ቀለም መቀባት በጣም መጥፎ ነው በእውነት ራሴ እየጎዳሁ እኔ ማለት ነው። የራሴ ፀጉር ማለት ነው በቀለም ምክንያት ነው። ሰዓት አለፈው ከዛ በጣም የተቆራረጠ መሰለኝ መጨረሻ ላይ ቆረጥኩ ማለት ነው። እና እንዳትጠቀሙ ወይም ተጠቀማችሁ ሰዓታችሁ በደንብ መጠበቅ አለባችሁ እላችኋለሁ ማለት ነው። እና እንዳይጎዳ ፀጉራችሁ መማር አለባችሁ ከእኔ ማለት ነው። በዛ ምክንያት ነው ፀጉሬ እየላጭኩ እኔ በቀለም ምክንያት ተበላሽብኝ እና በቀለም ምክንያት ነው የተበላሸብኝ የኔ ፀጉር ማለት ነው። እና ሴቶች መጠንቀቅ አለባችሁ ስትቀቡ ወይም ሄና ቆንጆ ነው በእውነት ከርከደ አርጋችሁ ውሃ ተፈላችሁ ከዛ በጣም አሪፍ ነው የሚሆነው። እና እንደዚህ እያረጋችሁ ቅባት ያረጋችሁ
ሹሩባ ትሰራለች። በጣም ለስለስ ይሆናል በጣም ማለት ነው። ያው የሀበሻ ፀጉራችን ደረቅ ያለ ስለሆነ እንደዛ ያደረገን ፀጉራችን እንዲረዝምልን እናደርጋለን። ምንም ማድረግ የለም ከሌላ ራሳችን መጠበቅ ነው። አሁን ጨርሸናል። ሰርቻለሁ። እንደዛ አድርጌ ያው ከፎቶ መሆን እንደዚህ ከታጸባችሁ እንደዚህ አድርጋችሁ ቅባት ምናምን መለስለሲያ ከዛ ቆንጆ ነው የሚመጣው። በእውነት ለስለስ ይሆናል። እኔ አሁን የአንድ አመት ቆንጆ ነው። እንደዚህ ያረኩ ነው የምሰራው ጊዜ ካለኝ ማለት ነው። እንደዛ አድርጌ እሰራለሁ። ያው እዚህ ነው ያው እግዚአብሔር ይመስገን እንደ በፊት እየተመለሰልኝ ነው። እና እኔ በፊት ነበረ ፀጉሬ ማለት ነው እንደዚህ ነበረና በጣም ነው አሁን እጠራለሁ እንደ መጀመሪያ እንደሆነልኝ ማለት ነው። እና ቤተሰቦቼ ጨርሻለሁ። አብራችሁ ስለቆያችሁ አመሰግናችኋለሁ። በጣም ለምወዳችሁ በእውነት የምትሰጡኝ አስተያየት ምናምን ሁሉም ነገር እማራለሁ፣ አነበዋለሁ። ሁሉም ነው አመሰግናለሁ። ቴንኪው እላችኋለሁ። በእውነት እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምመጣላችሁ ደግሞ ባይ ባይ።